ሰላም ተማሪዎች ያላችሁ በሰላማችሁ የ11ኛ ክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው ዲስከስ እያደረግን የምንገኘው we are talking about our new chapter that is chapter 2 animals በሚለው ቻፕተራችን ላይ የተማማር ነው የምንገኘው። ከዚህ በፊት የነበረው ሴሽኖቻችን ላይ ስለምን ተመልክተን ነበር? we discussed about the introductory part 2.1 ተመልክተን 2.2 ዲስከስ አድርገን 2.3 part 1 አይተን now we'll be talking about part 2 ማለት ነው። welcome to 2.3 reproduction በሚለው ቻፕተራችን ላይ part 2 የምንመለከትበት ሴሽን ነው የሚሆነው። ኦኬ በዚህኛው ሴሽናችን ላይ የተለያዩ ምኖችን የምናነሳ ይሆናል። የተለያዩ ቦዝ ኢንተርናሊም እንዲሁም ኤክስተርናሊ ፈርቲላይዝ የሚያደርጉ ከዚህ በፊት የነበረው ሴሽናችን ላይ በደንብ ተመልክተን ነበረ። ኢንተርናሊ እንዲሁም ደግሞ ኤክስተርናሊ ሪፕሮዲውስ የሚያደርጉ የተለያዩ አኒማል ታይፖች አሉ። ሶ እነዛ ታይፖች ላይ ዲፔንድ አድርገን ኢንተርናሊ እንዲሁም ኤክስተርናሊ ሪፕሮዲውስ የሚያደርጉ ስለ ኢንተርናል ስናወራ ኢንተርናል የሚነሳው በአይ ነው። ሲሚላርሊ ስለምንመለከታለን ዊል ቢ ቶኪንግ አባውት one of the most diverse ስለሆኑ ስፔሲፊክ ግሩፖች that is the insect ወይ ደግሞ አርትሮፖዳ ብለን መጠራቸውን የኪንግደም አርትሮፖዳ ውስጥ የሚገኙትን በጣም ዳይቨርስ የሆኑትን ወይ ደግሞ the most diverse ስፔሲፊክ የሆኑ ምኖችን አኒማሎች የምንመለከትበት ስለ ኢንሴክቶች የምናነሳበት እንዲሁም ደግሞ ኤክስተርናሊ ፈርቲላይዝ ከሚያደርጉት መካከል ደግሞ ፍሮግ ወይ ደግሞ ስለምን የምንመለከትበት ስለ እንቁራሪቶች ስፔሲፊካሊ እንዴት አድርገው ነው ምን የሚሉት ሪፕሮዲውስ የሚያደርጉት የሚለውን የምናይበት ሴሽን ነው የሚሆነው። ሁለቱን አንድ ላይ እንመለከታለን፣ ኢንሴክት እንዲሁም ደግሞ ፍሮግ ማለት ነው። ከዚህ በፊት የነበሩትን ሴሽኖቻችን ያልተመለከታችሁ ካላችሁ I highly recommend that you go back and watch every single video። እያንዳንዱ ነገር ቀለል ሲምፕሊፋይድ በሆነ መንገድ እርስ በርስ ተማምረን እዚህ ጋር ደርሰናል። as always የዩቲዩብ ቻናላችን ምን ማድረግ ሰብስክራይብ ማድረግ እንዳትረሱ። ሀሳብና አስተያየታችሁን የኮሜንት ሴክሽን ላይ ታስቀምጡልን ትችላላችሁ። እናስተካክለው ነገር ካለ የምንጨምረው ማንኛውም አይነት ሀሳብ አስተያየት ካላችሁ ደግሞ የቴሌግራም ቻናላችን @lucybridgeacademy ብላችሁ ልትልኩልን ትችላላችሁ። Don't forget www.lucybridgeacademy.com የዌብሳይታችን አድሬስ ነው። በጣም አድቫንስ ሊሆኑ ሾርት ኖቶች የምታገኙበት ከ5 በላይ ቋንቋ አንደርስታንድ ማድረግ የሚችል የራሳችሁ የሆነ ፐርሰናል አሲስታንት ካላችሁ ቦታው ናችሁ ያለምንም ሀሳብ ያለምንም ጭንቀት እንድትማሩ የሚያስችላችሁን ከ10,000 በላይ የጥያቄ ባንኮችን ያካተተ እንዲሁም ሞባይል አፕሊኬሽናችንን ተጠቅማችሁ ቪዲዮዎችን ዳውንሎድ በማድረግ ኦፍላይን አክሴሲቢሊቲም ያካተተ የለርኒንግ ፕላትፎርም ነው። አሁን ነው www.lucybridgeacademy.com ጆይን ማድረጋችሁን እንዳትረሱ። በቅርብ ቀን የዌብሳይታችን እንዲሁም ደግሞ ሞባይል አፕሊኬሽናችን ስፔሲፊካሊ ደግሞ ይፋ የሚሆን ይሆናል ማለት ነው። Okay, do not forget about that. So 2.3 is going to be reproduction. That's going to be what? Part 2 ሴሽናችን ማለት just like I discussed. We will be talking about ሁለት የተለያዩ አኒማሎችን ዲስከስ እናደርጋለን። The first one is that talking point is going to be about insects. Okay, insects. So by definition ስለ ኢንሴክት የምናወራበት ሰዓት ማለት ነው ፎከስ እንድታደርጉልኝ የሚፈልገው ነገር እዚህ ጋር ከተቀመጡት መካከል ከዚህ በፊት ያነሳናቸው ምን ነበሩ? የተለያዩ ፖይንቶች ነበሩ አይደል? ስፔሲፊካሊ ደግሞ ስለምን ስናወራ when we discuss about the invertebrates አይደል? አኒማሎችን depending upon their backbone, the presence or absence of their backbone, we can classify them into two አይደል? We can classify them as vertebrates. That's going to be the first classification. እነዚህ የጀርባ አጥንት ያላቸው ናቸው። ከፊት ለፊቱ ደግሞ ምን በሚጨምርበት ሰዓት ኢን ወይ ደግሞ እዚህ ጋር የምትመለከቱትን አፍራሽ ደግሞ ሲጨምርበት it becomes an invertebrate ማለት ነው። ወይ ደግሞ የጀርባ አጥንት ወይ ደግሞ those that typically lack a backbone ማለት ነው። by definition ስለ ኢንቨርተብሬቶች ስናወራ ደግሞ ስለምን አንስተን ነበረ? ስለ ኤክሶስኬሌተን አንስተን ነበር አይደለ? So do not forget insects by definition are invertebrates. Okay, የራሳቸው የሆነ የጀርባ አጥንት የላቸውም። do not forget. So by definition if they are invertebrates that means by definition they must have an exoskeleton ማለት ነው። Okay, do not forget about that flexible የሆነ በጣም supportive የሆነ ስትራክቸራቸው ምን ብለን እንጠራዋለን? ኤክሶስኬሌተን አይደለ? ከምን የተሰራው? it is actually made up of that polysaccharide molecule we actually call chitin አይደል እንዴ? ከዚህ በፊት አንስተን ነበረ እኮ we actually call it a chitin ማለት ነው። that polysaccharide molecule that actually makes up the exoskeleton ማለት it's not only about chitin አንዳንዶቹ ደግሞ specifically when you talk about crab ሊሆን ይችላል you remember right አራት የተለያየ አይነት እግር ኖሮት ሲቆናጠጥ በጣም የሚያመው እንስሳ ማለት ነው። you must have seen it on movies የተለያዩ ፊልሞች ላይ አታች ሊሆን ይችላል። chitin plus calcium carbonate. Okay, do not forget about that. chitin plus calcium carbonate. Sometimes አንዳንድ አኒማሎች ምን አላቸው? ካልሲየም ካርቦኔት አላቸው። አንዳንድ መጽሐፎች ደግሞ ስቲል ምን አለው ይላሉ? ፕሮቲን ሞለኪውሎችም አንድ ላይ የያዘ that strong የሆነ እንደንትናተ ስለ ኢንቨርተብሬት አኒማሎች ስናወራ majority of the time ትልቁ misconception ምን መሰላችሁ? usually they think that they are weak የሆነ ይመስላችኋል outer structureአቸው ማለት ነው። it is not weak. Okay, it is flexible because it is jelly like የሆነ structure ስለሆነ of course by definition ምንድነው? by definition it is what? it is flexible. Okay, flexibility maintain ያደርጋል. when you talk about exoskeleton let's actually go to our white screen. So do not forget about this. Okay, when I talk about the exoskeleton not that one. So when you talk about the exoskeleton, okay, exoskeleton በምናወራበት ሰዓት ማለት ነው do not forget when you talk about this structure it is actually what? flexible. Okay, do not forget it is flexible ስለሆነ weak ነው ማለት አይደለም። Okay, it is not weak, it is actually quite strong honestly speaking one. Okay, it is strong. Okay, it is a strong one. Do not forget it is actually made up of what? it is actually made up of chitin.
Okay, this is what chitin is a polysaccharide molecule. Okay, polysaccharide. We will be talking about this in detail በሚመጡ ሴሽኖቻችን ላይ ኦኬ ወደፊት ኢን ዲቴል እናወራቸዋለን። ፖሊ ማለት ብዙ ነው፣ ሳካራይድ ማለት ስኳር ነው። ምንም የተለየ ነገር የለም። ኦኬ it is a poly sugar ማለት ነው። it's not that the complex. okay so አንዳንድ አኒማሎች ምን አላቸው? just like I told you ፕሮቲን ሞለኪውሎች ያሏቸው ምኖች አሉ ማለት ነው። there are some animals that actually have chitin plus protein ከፕሮቲን በተጨማሪም ደግሞ ምን ያላቸው? ካልሲየም ካርቦኔት ኦኬ ካልሲየም ካርቦኔትም CaCO3 ኦኬ እነዚህንም አንድ ላይ የያዙ ደግሞ ምኖች አሉ ማለት አንዳንድ አኒማሎች አሉ ማለት specifically when you talk about their exoskeleton man okay their exoskeleton. So do not forget about this chitin plus protein plus what plus the calcium carbonate we just discussed it, one of the main features of what invertebrate animals man okay do not forget about that. When you talk about insects they are invertebrates, so by definition they must have what exoskeleton ማለት ነው። ከዛ በመቀጠል ስለ ኢንሴክቶች ሲወራ በጣም ኢንፈሲስ ሊሰጡት የሚገባው አንድ ካራክተሪስቲክ ፊቸር ምንድነው ቢባል by definition do not forget about this term okay segmented bodies ማለት ነው። ያንን ደግሞ በደንብ ለመረዳት እዚህ ጋር የተቀመጠው ፒክቸር ለእናንተ በደንብ በግልጽነት ይገልጸዋል ማለት ነው። okay so segmented bodies by definition when you talk about something to be segmented አንድ ነገር segmented ነው ሲባል ምን ማለት ነው? ተከፋፍሏል ማለት ነው። okay that is as simple as that ምንም የተለየ ተአምር የለውም። ተከፋፍሏል ሴግመንትድ ነው። አንድ ነገር ሴግመንት ነው ሲባል ተከፍሏል ማለት ነው። so you clearly see in the picture እዚህ ጋር አንድ ክፋይ ያላችሁ so you can clearly see አንድ ክፋይ እዚህ ጋር ከዛ መቀጠል ሌላ ክፋይ ያለ ማለት ነው እዚህ ጋር ማለት ነው። so similarly their bodies are segmented የተከፋፈለ structure ነው ያላቸው ማለት ነው። okay that is one of the most peculiar feature insect ሲባል by definition ከምን ትጀምራላችሁ? you actually start from invertebrates አይደለ? ባክቦን የላቸው as simple as that. That is one of the most important things. Invertebrates. Okay, that's typically understandable. Invertebrate ከሆኑ ምን አላቸው ማለት ኤክሶስኬሌተን አላቸው። ሁለተኛ ስትራክቸራቸው ደግሞ ልክ እዚህ ፒክቸር ላይ እንደምትመለከቱት they have a segmented body. okay their abdomen የሆነ ቦታ ሎኬትድ ነው። their thorax ምንድነው? joined ናቸው ማለት ነው። okay አንድ ነገር ሲገጣጠሙ እንደማለት ነው። ለምሳሌ ስክሪፕቶችን ብትወስዱ ለምሳሌ ቢክ ስክሪፕት አለ አይደለ? or any kind of honestly speaking IPN በሉት ራዲካል whatever the pain type is it does not matter. so የራሱ የሆነ መሰኪያ ምን አለው? ጫፍ ላይ የምንጠቀመው ጫፉ አለ አይደል? የስክሪፕቶ ጫፉ most of the time back in the day I remember there are a lot of people አይደል ጫፉን የሚበሉ I don't know why you guys do that. Please don't do that. That is not I don't like it personally speaking man. You might do it honestly speaking but you don't. okay it makes it lame. The pain looks lame now. so ጫፉን ምን እናደርጋለን ስታዩት የሚነቀል የሚሳካ ነው አይደለ? just typically it has that kind of structure man የመገጣጠም or ደግሞ ሴግመንት የሆኑ ፓርቶቻቸው ሴግመንት የሆኑ ቦዲዎቻቸው እርስ በርስ ተገናኝተው የሚገኙበት ከሆነ by definition that is most likely gonna be what that is most likely gonna be an insect ማለት ነው። okay typical feature do not forget about that exoskeleton segmented body ከዛ መቀጠል ደግሞ እግሮቻቸውን ተመልከቷቸው። okay so ይሄ ነገር ስፔሲፊካሊ ተመልከቱት look at the leg. so ከዚህ አንስታችሁ እዚህ ጋር ስትመለከቱ የሆነ የተጋጠመ ስትራክቸር አለው። ከዚህ አንስታችሁ እዚህ ጋር ስትመለከቱ again የተጋጠመ ስትራክቸር አለው። ከዚህ አንስታችሁ ደግሞ እዚህ ጋር ስትመለከቱ again የተጋጠመ ስትራክቸር አለው ማለት ነው። so they have what a jointed leg. okay እርስ በርሳቸው የተገናኙ jointed የሆነ leg አላቸው typically look at the picture. so ከዚህ አንስታችሁ እዚህ ጋር ስትመጡ you can clearly see that this part of the leg is actually joined with this part. okay ከዚህ ተነስታችሁ እዚህ ጋር ስትመጡና ከዚህ በምትሄዱበት ሰዓት እግሮቻቸው ምንድናቸው? they are actually joined ማለት ነው። okay so typical feature of an insect man invertebrate ከሆኑ by definition that means what that means by definition they must have what they must have chitin plus calcium carbonate plus what protein or exoskeleton. secondly they have what jointed የሆነ ምን አላቸው ማለት ነው leg አላቸው ማለት ነው። that's going to be the second feature. the last one is segmented bodies man. do not forget. okay this picture is perfect ማለት ነው. okay when you talk about insects segmented bodies jointed legs and what just like I told you always remember exoskeleton ማለት ነው። ከዛ መቀጠል እንግዲህ አብዛኛውን ጊዜ ቻርልስ ዳርዊን ላይ ሰምታችሁ ሊሆን ይችላል ይሄን ቃል። ስለ ቻርልስ ዳርዊን የመጀመሪያ ነገር ብጠይቃችሁ አእምሯችሁ ላይ የሚያቃጭለው the first word is ዝግመተ ለውጥ. welcome to the discussion of metamorphosis ማለት ነው. okay metamorphosis so ምንም የተለየ ተአምር የለውም። okay በጣም በቀላሉ በአብሪቪዬሽን ብናስቀምጠው okay በጣም በቀላሉ በአብሪቪዬሽን ብናስቀምጠው metamorphosis by definition what does that mean? it is one of the most important feature that an insect okay metamorphosis. so when you talk about this process okay metamorphosis የሚባለውን ፕሮሰስ ስታካሂዱ simply it is just a very simple definition ምንድነው ከኤ ወደ ቢ አፍተር ሃቺንግ የመቀየር ወይ ደግሞ ከአንድ ስትራክቸር ወደ ሌላ ስትራክቸር ኮንቨርት የማድረግን ወይ ደግሞ ቼንጅ የማድረግን የመለወጥን ፕሮሰስ we call it a metamorphosis ማለት ነው። okay በጣም በተለያዩ ኦኬዥኖች አፕ ሊያደርግ ይችላል የተለያዩ አኒማሎች ላይ ማለት ነው። ስፔሲፊካሊ ደግሞ ዛሬ የምንመለከታቸው ወይ talk about ኢንሴክት እና ፍሮግ እንመለከታቸዋለን። okay when you talk about insect እና frog those are very good example እነሱ ብቻ አይደሉም butterfly ሊሆን ይችላል you can talk about grasshopper ሊሆን ይችላል በጣም የተለያዩ አኒማሎች አሉ። ግን ስፔሲፊካሊ ቶፒክ ኦፍ ዲስከሽናችን ዛሬ ስለ ኢንሴክት እና ስለ ፍሮግ ስለሆነ by definition okay do not forget metamorphosis ማለት from changing from one structure to the other ማለት ነው።
እንደምታውቁት ማንኛውም ነገር አካላችን ውስጥ ሲካሄድ ኦር ደግሞ ኢንሳይድ አን አኒማል ባዲ ሲካሄድ ያለምንም ምክንያት አይፈጠርም አይደለ? የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ